سلام እግዚአብሔር ያው ዝሓልኩም ናይ ዩቲዩብ ቻነለይ ተኸታተልቲ ከመይ ትኾኑ ከመይ ቀኒኹም ድሓንዲኹም ኣነ እግዚአብሔር ይመስገን ድሓኔ ስኻትኩም እውን በቢ ዘለኹሞ ዓለም ዳርቻ ሰላም ክትኮኑ ናይ ኩሉ ግዜ ትምኒተይ እዩ ሰላምኩም ይብዛሐለይ እምበኣር ከስ ሎማዓልቲ ድማ ከምቲ ልሙድ ሓንቲ ኣዝያ ንዓይ ዝጠቐመትኒ ወይ ደሞ ዘምሃረትኒ ቪድዮ ሒዘልኩም መፅእ ኣለኹ ስኻትኩም እውን ከም ትመሃሩላ ተስፋ ገብር እንዲሁም ደሞ ትግርኛ የማትሰሙ ውድ ጓደኞቼ እንዴት ናችሁ? ሰላም ናችሁ? አማን ናችሁ? እግዚአብሔር ይመስገን ደህና ነኝ። እናንተም ሰላም እንድትሆኑ ተስፋ አድርጋለሁ። መስጠት የልብ እንጂ የአቅም ጉዳይ አይደለም ነው የምለው። ከዓመታት በፊት ቢል ጌት ከአንተ የሚበልጥ ባለጠጋ አለ ተብሎ ተጠይቆ ነበር። እሱም ሲመልስ አዎ በሀብት የሚበልጠኝ አንድ ቁጥር ሰው አለ ብሎ መለሰ። ከብዙ ዓመት በፊት ወደ ኒውዮርክ መሄድ ነበረብኝ። ወደ ኒውዮርክ ለመሄድ አየር መንገድ ሳለው የተለያዩ ጋዜጠኞችን የጋዜጣ አዟሪዎች እጅ ላይ አየሁ። ካየኋቸው ጋዜጠኞች መካከል አንዱን ወደድኩት። ለመግዛት አስቤ ኪሴ ስገባ ዝርዝር ስላጣሁ ሳልገዛው መልሼ ተውኩት። በድንገትም አንድ ቁጥር ጋዜጣ አዟር ልጅ መጣና ጋዜጣውን ሰጠኝ። ዝርዝር የለኝም አልወስደውም አልኩት። እርሱም ችግር የለውም በነፃ ውሰደው አለኝና በነፃ ሰጠኝ። ከ19 ዓመት በኋላ ማለትም ባለጸጋ ከሆንኩ በኋላ ያንን ልጅ ፈልጌ ለማግኘት ወስኜ ከአንድ ወር ተኩል ፍለጋ በኋላ አገኘሁት። ከዚያም አወከን ብዬ ጠየቅኩት። አውቃለሁ ዝነኛ ቢል ጌት አይደለህም አለኝ። ከብዙ ዓመት በፊት ጋዜጠኛ በነፃ ሰጥተኸኛል። ያንን ውለታህን አካካሽ መመለስ እፈልጋለሁ። የፈለግከውን የትኛውንም ነገር እሰጥሃለሁ ጠይቀኝ አልኩት። ያም ጥቁር ሰው በምንም ልታካክሰው አትችልም አለኝ። እኔም ለምን አልኩት። እኔ የሰጠኸው ድሃ በነበርኩ ጊዜ ከድህነቴ ላይ ነው። አንተ ግን ልትሰጠኝ የመጣኸው ባለጠጋ በሆን ጊዜ ነው። እነዚህን ሁለቱን እንዴት አካክሰህ ልትሰጠኝ ትችላለህ ሲል ጠየቀኝ። ቢል ጌትም ያ ጥቁር ወጣት በእርግጥም ከኔ የሚበልጥ ባለጠጋ ነው አለ። ለመስጠት ባለጠጋ መሆን አይጠብቅብህም ወይም ባለጠጋ እስክትሆን ድረስ አትጠብቅ። መስጠት የልብ ጉዳይ ነው እንጂ የአቅም ጉዳይ አይደለም። ያለውን የሰጠ ንፉግ አይባልም እንዲሉ አበው። በትክክል ማለት መስጠት ካገኘህ ትርፍ መስጠት ሳይሆን ባለችበት ነገር ባለችህ ነገር ግማሹን ብትሰጥ ነው ትክክለኛው አሰጣጥ ማለት ነው። ከትርፍህ ሳይሆን ካለችህ ነገር ግማሿን መስጠት ማለት ነው። በጣም ደስ የሚል ጽሑፍ ነው። እናንተም ብዙ ተምራችሁ እንድትሆን ተስፋ አድርጋለሁ ማለት ነው። እንዲሁም ደግሞ አንዳለች ማለት ነው እናቴ ጨው ተበደረች የምትል እናቴ ጎረቤታችንን ጨው እንዲያበድሯት ስትጠይቅ ሰማት። እኔም በመገረም እማዬ በቤታችን እኮ በቂ ጨው አለ፣ ታዲያ ለምን ጠየቅሻቸው አልኳት። እናቴም እንዲህ አለችኝ፣ እነሱ ሁሌም የተለያዩ ነገሮችን እኛን ይጠይቁናል። እንደምታውቀውም ድሃ ናቸው። ስለዚህ እኔም እነሱን ብዙ የማይጎዳ ነገር ለመጠየቅ አስቤ የመጣልኝ ነገር ጨው ነው። ይህን ያደረኩት እነሱ ላይ ጫና ለመፍጠር ሳይሆን እኛም እንደምንፈልጋቸው እንዲሰማቸው ብዬ ነው። በዚህም የፈለጉትን ነገር እኛን ያለ ሀፍረት በቀላል መጠየቅ እንዲችሉ ያድርጋቸዋል ብዬ በማሰብ ነው አለችኝ። እኔም በውስጤ ተገርሜ ለካ እንደዚህ ይደረጋል አልሁኝ። በአንድ ወቅት ደግሞ ደራሲ አለማየሁ ገላጋይን በተደጋጋሚ ምሳ ይጋብዘው የነበረ አንድ ጓደኛው እንዳይሳቀቅ በማሰብ አንዳንድ ቀን ከራሱ ኪስ ገንዘብ አውጥቶ አለማየሁ ኪስ ውስጥ ያስቀምጥና ዛሬ አንተ ነህ የምትከፍለው ይለው እንደነበረ
ሲያወራ ሰምቻለሁ። ሁሌ ጓደኛው ሲከፍል አስተናጋጆች አለማየሁን እንዳይታዘቡት በማሰብ ነው ይህን የሚያደርገው። ይህን ያረግ የነበረው የአለማየሁ ገላጋይ ጓደኛ አሁን በህይወት የሌለው ደራሲ እዝራ አብደላ ነበር። በጣም ደስ የሚል ሀሳብ ነው። ህይወት ትምህርት ቤት ናት። በወጣትነት ሁሉም ነገር ትክክል ነው ከሚል መምሪያ ውጣ። ሁሉንም ካላየው አላምንም አትበል። ሰምቶ ማመን ከተጎዱት መማር አስተዋይነት መሆኑን አትርሳ። የ80 ዓመት እውቀትን ለመገብየት ግድ 80 ዓመት መኖር የለብህም። 80 ዓመት ከኖሩት በትህትና መጠየቅ ይገባሃል። ምክርን ብትሰማ በነፃ ትማራለህ። ምክርን አልሰማ ብትል ግን በዋጋ እንደምትማር እወቀው። በዋጋ መማር ግን አድካሚ ደግሞም የሚያስመርር ነው። ብልህ ከሆን በሰው ከደረሰው ትማራለህ። ሞኝ ከሆን ግን በራስ ሲደርስ ትማራለህ። የታየህን አሳይ፣ ያልታየህን አጥራው። በደንብ ያልተረዳከውን አታስተምረው። ያልቀመስከውን ለሰው አትጋብዝ። የሰማከውን ሁሉ አትመን። ያየከውን ሁሉ ስጡኝ፣ የተናገርከውን ሁሉ ፈጽሙ አትበል። የሰጠኸውን እርሳ እንጂ አታውራ። ፍጻሜውን ሳታይ ምስጋና አታብዛ። ቀኑ ሳይመሽ ቀኑ ጥሩ ነው አትበል። ዓይንህ የፊቱን ቢያይ ልብህ የኋላውን ያስብ። ነገ ላይ እንድትደርስ የትናንቱን አትርሳ። የምትሄድበት እንዳይጠፋህ የመጣህበትን አትዘንጋ። የአባቶችህን መልካም ስራ አብነት አድርግ። ካሳለፉት ህይወት ተማር እንጂ አወዳሽና ወቃሽ አትሁን። ሌሎች መሆን ያለባቸውን ስታውቅ አንተ መሆን ያለብህ እንዳይጠፋህ ተጠንቀቅ። ደግሞም አንተም በታሪክ ፊት መሆንህን እወቅ። ክፋት አይሙቅህ፣ መልካም ነገር ብርድ ብርድ አይበልህ። ለክፋት አቅም ካለህ ለበጎ ነገርም አቅም አለህና ተግባርህ የምርጫ ውጤት ነውና አስብበት። ገንዘብ የሚመልሰው የገንዘብ ጥያቄ ብቻ ነውና ሁሉንም ነገር ገንዘብ ያስገኝልኛል ብለህ አታስብ። ላለው አትሩጥ። ምጽዋትህና ተግባርህ በአቅምህ መጠን ይሁን እንጂ ከአቅምህ አትነስ። ድሃም ሆነህ ተበድረህ ስጦታ አትስጥ። በጣም ካልቸገረህ ለቅንጦት አትበደር። ያንተን ድርሻ ከጨረስ ያልተጨረሰ የሌሎችን ድርሻ ፈጽምላቸው። ለሀብታም አትሳቅ፣ የድሃ ጉልበት አይለፍብህ። ያለ ሰው ሰው አልሆንክምና ሰው አትጥላ። የወጣህበትን መሳለል አትገፍትር፣ ለመውረድም ያስፈልግሃልና። ካልጋበዙህ በቀር አማካሪ አትሆን። ባልጠሩህ ስፍራ አቤት አትበል። ካልሾሙህ መሪ አትሁን። ጉድለት በሌለበት ቦታ ጊዜህን አታባክን። የሰው ፊት ጥገኛ ሆነህ ሲስቁልህ የምትስቅ ሲቆጡህ የምታለቅስ አትሁን። ነገርህን በልክ ቃልህን በጣዕም ድምፅህን በዝግታ ፈጽመው። እውር እንዳይሉህ ያልታየክን አያለሁ አትበል። ጨካኝ እንዳይሉህ ያልተሰማህን ጩኸት እሰማለሁ አትበል። ንፉግ እንዳይሉህ ያለ አቅምህ እረዳለሁ አትበል። ነገር አይገባውም እንዳይሉህ ያልገባህን እንደገባህ አድርገህ አትለፍ። አንድ በጎ እውቀት ሳትጨብጥ የዋልክበት ቀን እንደኖርክበት አትቁጠረው። ስለዚህ መጽሐፍትን አንብብ፣ አዋቂዎችን ጠይቅ፣ ሁሉን ሳትንቅ ስማ። ስልጣን ሲሰጥህ መሪ እንጂ አለቃ አትሁን። ከፊት እየቀደምህ አስከትል እንጂ ከኋላ ሁነህ አትቅደም። በዓላማ ኑር፣ እንቅፋቶች የሚያጽኑህ እንጂ ተግባርህን የሚያስተውህ አይሁን። ሕይወት ትምህርት ቤት መሆኗን ባለማወቅ ብዙ ትምህርቶች እንዳያምልጡህ ተጠንቀቅ። የመከራ ቀን ወዳጆችህን አትርሳ። የዛሬ ሰው ብቻ አትሁን፣
የትላንቱም አስብ አንገት የፈጠረው ዙሮ ለማየት ነውና ዓለም ዋዣቂ ናት። ከፍና ዝቅ ስትል አትደናገጥ። ፀሐይ ዝናብን ተከትላ ትፈነጥቃለች። ከመክፋትም በኋላ ትልቅ መጽናናት ይሆናልና በርታ። እውነት በጣም ደስ የሚል ሀሳብ ነው። እንደኔ ብዙ ምራችሁ ብዬ ተስፋ አድርጋለሁ ማለት ነው። የዛሬው ቪዲዮአችን ይሄ ይመስላል። በቀጣይ በሌላ ቪዲዮ እስከምንገናኝ በያላችሁበት ሰላማችሁ ያብዛልኝ። ለቻናሌ አዲሶች የሆናችሁ ሰብስክራይብ ማድረግና እንዳትረሱ። ለቪዲዮውን ደግሞ በላይክ ጀምሩት። ሰናይ ጊዜ ይሁንላችሁ። ባይ። አመሰግናለሁ።